አባቴን ሄዳችሁ ቡታጀራ ድረስ ሄዳችሁ እንዳወራችሁ ታውቃለሁ። ከሄርሜላ ከአብርሽ ለማለያየት ብዙ ነገር እያደረጋችሁ እንደሆነ አውቃለሁ። አብርሽና ሄርሜላን ሲፋቀሩ ደስ ብሎኝ የስ ስል ቤተሰቤ ጋር አባቴ ጋር ሄደ እንዳወራው አሁን ደግሞ በቅርቡ ሲጋቡ ምን ሊፈጠር እንደሚችል አብረን እናያለን። ቤተሰብ ጋር የሄድኩበት ዋነኛ ምክንያት ቀድሜ ለቤተሰብ ላሳውቅ ገባህ? እነሱ ትልልቅ ሰዎች ናቸው። ስለዚህ እነሱ መክረው ምናልባት ልብህ ከተመለሰ ይሄ ሩታ ላይ እያረክ ያለውን ነገር ብዙ በቃ አብርሃምን ከሄርሜላ ጋር ለማገናኘት አሁን ደግሞ ያው ደስ ይበላችሁ አብረው ሆኑ ይሄንን ነገር ለማድረግ በጣም ብዙ ርቀት እየሄድክ ነው ያለውና ይሄ ነገር ደግሞ ልክ ስላልሆነ እንድታቁም ነው ቤተሰብ ጋር ሄጄ የነገርኳቸው። ገባ? ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ አለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ከብዙ ቆይታና ከብዙ መጥፋት በኋላ ዛሬ መጥቻለሁ ማለት ነው። ዛሬ የመጣሁበት ዋነኛ ነገር ደግሞ ያው በዛ ሰሞን የተፈጠረ የራሴ ችግር ነበረ። ያው በቤተሰብ ጉዳይ ማለት ነው። ያው በቤተሰብ ጉዳይ ስላችሁ ደግሞ ያው በአብርሽ በሩታ በሄርሜላ በራሴ በአንዳንድ ነገሮች ምክንያት ቤተሰብ አንዳንድ ነገር ሰምቶ ወይ ደግሞ ቤተሰብ ጋር ሄደው የሩታ ቤተሰቦች ያው እነ የምታውቋቸው እነ አቡሽ እነ ኖቬል እና እነ ቢኒያም ምናምን እዛ ያሉ ሰዎች አባቴ ጋር ሄደው ነበረ እና አባቴ ጋር የሄዱበት ምክንያት ምንድነው የሩታን ህይወት በጥብጣሃል፣ የሩታን ህይወት አፍርሰሃል ምናምን ብለው ለፋዘር ነግረውት ነበረ። ያው እኔና ሩታ እንደምንተዋወቅ ፋዘር ያውቃል ማለት ነው። ያው ብዙ ላይፍም እንዳሳለፍን ብዙ ጓደኛሞችም እንደሆንን ፋዘር ያውቃል እና በሱ የተነሳ ያው አሁን ላይ አብርሽና ሩታ ሰላም አይደሉም። በራሳቸው ጉዳይ ነው፣ ያው በእኔ ጉዳይ አይደለም። የአንድ ሰው ትዳር እኔ ላፈርስ አልችልም። ምክንያቱም እኔ ዝም ብሎ ሰው ነኝ በዛ ትዳር መሃል ማለት ነው። እንደ ጓደኛ ወይ ደግሞ እንደ አንዳንድ ነገር ላደርግ እችላለሁ ወይ ደግሞ ሐሳብም ልሰጥ እችላለሁ፣ ግን ደግሞ ላፈርስ አልችልም። ምክንያቱም ትዳር ማለት ኃይል ነው፣ ጉልበት ነው። በራሳቸው ምክንያት የሆነ አንዳንድ ነገር ተፈጥሮ ወይ ባለመፈላለግ ወይ ደግሞ ባለመተማመን ነገር ትዳራቸውን የሆነ ነገር ውስጥ ይሆናል። ወይ ሩታ ሳታምኑ ወይ አብርሃም ሳያምናት እንደዛ ተፈጣጥሮ የሆነ ችግር ውስጥ ገብቷል ማለት ነው የነሱን ትዳር እና ዋንኛ እኔ ነኝ ያንን ትዳር ያፈረስኩ የመሰላቸው ብዙዎች አሉ። ብዙዎችም ይሄንን ሐሳባችሁ እንደሆነ እናውቃለን። ያው ያንዳንድ ሐሳብ እኔ ትዳር ላፈርስ አልችልም። ምክንያቱም ትዳር ማለት ኃይል ነው፣ ጉልበት ነው። በአንድ ሰው ወሬ ምክንያት ወይ ደግሞ በአንድ ሰው ነገር ሊፈርስ አልችልም፣ በራሳቸው ነገር አለመስማማት እንጂ ማለት ነው። እና ምን ልላችሁ ነው የመጣሁት፣ በዛ የጠፋሁት ብዙ ጊዜ ጠፍቼ ነበረ። ብዙዎቻችሁ ደግሞ ቴክስት ልካችሁልኛል፣ ደውላችሁልኝም ብዙ ምንም ያልመለስኩላችሁ አላችሁ እና ያልመለስኩላችሁ ያው ነገሩን ለማስተካከል ነበረ። ነገሩን አስተካክዬ እመለሳለሁ ወይ ደግሞ ለእናንተ እናገራለሁ ብዬ አስቤ ነው የጠፋሁት ማለት ነው። እንግዲህ የጠፋሁበት ምክንያት የሩታ ወንድሞች አባቴ ጋር ሄደው ነበረ ማለት ነው። ያው ልጅህ እንደዚህ አድርገዋል፣ እንደዚህ በጥብጠዋል፣ ብዙ ነገር ረብሸዋል ምናምን ብለው ፋዘር ነግረውት ነበረ። ያው እኔም ወደ ቡታጀራ ሄጄ ነበር ማለት ነው፣ ፋዘር ጋር ማለት ነው። ፋዘርን አውርቼው ብዙ ነገር ለማስረዳት ሞክሬያለሁ። እሱም ያው ከልጅ በላይ ምንም የሚታመን ነገር የለም። የአንዳንድ ሰው ወሬ ምናልባት ሊሰማ ይችላል፣ ሊያዳምጥም ይችላል። ግን እኔን ጠርቶኝ ቤት ድረስ ምንድነው የተፈጠረው ይሄን አለ እንደዚህ ምንድነው የሆነው ምናምን አንተ ላይ እንዲህ እስኪፈጠር ድረስ ምናምን ብሎ ፋዘር አውርቶኛል ማለት ነው። ያው ፋዘርም ያለው ነገር አስረዳውት በእኔ ምክንያት እንዳልሆነ በራሳቸው ምክንያት ወይ ደግሞ ባለመተማመን ምክንያት ነው ብዬ አስረድቼዋለሁ። ያው ከልጅ በላይ ምንም የሚታመን ነገር የለም። በስተቀር አባቴን ልዋሽ አልችልም። ያለውን ነገር ከመጀመሪያ ጀምሮ አስረድቼዋለሁ። ሄርሜላንም አምጥቼ እንዳስተዋወቅኩት እኔ በኖርማን ወይ በሌላ ነገር አስቤ እንዳልሆነ በኖርማን እንዳስተዋወቅኩት ነገር ያለው። ያው አሁን ላይ ደግሞ እንደምናውቀው አብርሃም ብቸኛ ነው፣ ትዳሩ ፈቷል። ብቸኛ ስለሆነ ወደ ፍቅር ጉዞ ሆኗል ማለት ነው የሄርሜላና የአብርሽ ጉዳይ እና እኔ አብርሽና ሄርሜላ አንድ ላይ ሲሆኑ በጣም ነው ደስ ያለኝ። የምሬ ነው ከምላችሁ በላይ አብርሃም ሲደሰት በደንብ ከልቡ አይቼዋለሁ። የምሬ ነው ትክክለኛ ስሜቱን እዛ ላይ ለሄርሜላ አሳይቷታል። ሄርሜላም ስትደሰት የለፋችበት የደከመችለት ከልቡ እንደምታፈቅረው ከልቧ እንደምታከብረው ምናምን አይተን አንድ ላይ ሆኗል ማለት ነው። እግዚአብሔር ይመስገን በፍቅር እየኖሩ ነው። ደስ የሚል ላይፍ
እያሳለፉ ነው ማለት ነው። እና እኔ የገረመኝ ነገር የሩታ ቤተሰቦች ናቸው ፋዘር ጋር ሄደው ብዙ ነገር ለማውራት መሞከራቸው፣ እኔን ከብዙ ነገር ለማራቅ እየሞከሩ ነበረ፣ ግን ደግሞ አልተሳካም። ያው ፋዘር ከኔ በላይ ማንም ሊያምን ስለማይችል ያው ከልጅ በላይ ምንም የሚታመን ነገር የለም። ያው የሩታ ወንድሞች ብዙ ነገር አድርገው እኔን ሌላ ነገር ውስጥ ለመክተት ነበረ፣ ግን አልተሳካላቸውም፣ ምንም አልሆነም። እና ዛሬ የሩታን ወንድም ጠርቼዋለሁ፣ አቡሽን ማለት ነው። ለምን እንደዚህ እንዳረገ ወይ ደግሞ ለምን እንደዚህ እዚህ ነገር ውስጥ እንደገቡ ፋዘርስ ለምን እንዳወሩት ምናምን መጠየቅ እፈልጋለሁ። ሄርሜላና አብርሽ ፍቅረኛሞች ስለሆኑ ነው እንደዚህ ያደረገው ወይስ ደግሞ ለምን እንደሆነ አላውቅም። ያው እኔ የጠፋሁት ለዛ ነው ማለት ነው። ያው እሱንም ጠርቼዋለሁ እናወራለን ብዬ አስባለሁ ማለት ነው። ያው እሱ ስለሱም ሳወራ አቡሽ መጥቷል። ኖቬል ለምን እንዳልመጣ አላውቅም። ከኖቬል ጋር ነበርና ያልኩት። እንዴት ነህ አቡሽ? ሰላም ነው አለ። ሰላም ነው። እንዴት ለምንድን ነው አጣድፈ ፈልጋችኋለሁ ካልመጣችሁ ምናምን ያልክ? ያው ለምን እንደፈለኩ ግልጽ ነው። እኔ ደግሞ ያው እኔ ላይ የምታረጉት ነገር ታውቆባችኋል ወይ ደግሞ ለቤተሰብ ይሄን ያህል ቤተሰብ እስኪሰማ ድረስ ያደረጋችሁት ነገር ልክ እንዳልሆነ ልነግርህ እፈልጋለሁ። ለምንድን ነውስ እንደዚህ ያደረጋችሁት? አባቴ ጋር ደውለህ ወይ ደግሞ አባቴም ብዙ ነገር እኔ የሩታ ወንድም ነኝ እህቴ ላይ እንደዚህ አድርጓል፣ እንደዚህ ህይወቷን እየበጠበጣት ነው እስከ ማለት ድረስ ምንድን ነው ያስደረሰ? አቡሽ እኛ በራሳችን እርስ በርስ እየተጣላንም እየተንተን እያልንም እየተነጋገርንም ብዙ ነገር አሳልፈናል አይደል? ቤተሰብ ድረስ እስከ መድረስ ድረስ ምን አድርገህ ነው እንደዚህ ልታደርግ የቻልከው? አቡሽ የምሬ ነው። እኔ አንተ የሆነ ነገር ስታጠፋብኝ ወይ ደግሞ የሆነ ነገር ስትበድለኝ ያንተ ቤተሰብ ጋር ወጪ እንደማለት ታውቃለህ እኮ አይደለም? ምክንያቱም ቤተሰብ ክብር ነው። ቤተሰብ በእንደዚህ ይሆናል። እኛ ልጆች ሆነን በምናደርገው ነገር ቤተሰብ መግባት የለበትም። ልክ ነህ፣ ግን ልንግባባ አልቻልንም። አቤል እኔ እናንተ እኮ አንድ ቀን ወይ ሁለት ቀን አይደለም፣ በጣም በተደጋጋሚ እየተገናኘን እናወራለን። በጣም ብዙ ነገራቶችን ከንግግርም አልፈን እስከ መጣላትም ደርሰናል ምናምን እና ከካሜራም ጀርባ ብዙ ነገር አውርቻለሁ አይደል? እኔ አንተም በጣም ሳላወራ አንተም በደንብ ሳላወራ መጀመሪያ ቀርቤ ሳልጠይቅህ አንተን ሳላናገርህ ቤተሰብ ጋር ልሄድ አልችልም። ተረዳኝ። ነገር ግን አንተን እዚህ ጋር መጥቼ ሳዋራ የኔን ሐሳብ የማትቀበለኝ ከሆነ በቃ ይሄ ነገር እያረክ ያለው ነገር ልክ አይደለም ስለ በቃ ልክ ስላልሆንኩ ላስተካክል ማለት ነበረብህ። ገባህ? ይሄንን ነገር ግን አንተ ጋር አላየሁትም፣ ጭራሽ እያየሁት አይደለም። ከማስተካከል ይልቅ እኔን መሳደብ ወይ ደግሞ እኔን የሆነ ነገር እንትን ማለት እኔ ይኸውልህ እንደ ህፃን ልጅ መጣላት መሳደብ ምናምን በጣም ነው ይሰለች። ለዛ ነው ወደ ቤተሰብ ሄድኩት። አሁንም ደግሞ የምነግርህ ነገር ቢኖር ማለት ነው አቤል፣ ይኸውልህ ቤተሰብ ጋር የሄድኩበት ዋነኛ ምክንያት ቀድሜ ለቤተሰብ ላሳውቅ። ገባህ? እነሱ ትልልቅ ሰዎች ናቸው። ስለዚህ እነሱ መክረው ምናልባት ልብህ ከተመለሰ ይሄ ሩታ ላይ እያረክ ያለውን ነገር ብዙ በቃ አብርሃምን ከሄርሜላ ጋር ለማገናኘት አሁን ደግሞ ያው ደስ ይበላችሁ አብረው ሆኑ። ይህንን ነገር ለማድረግ በጣም ብዙ ርቀት እየሄድክ ነው ያለውና ይሄ ነገር ደግሞ ልክ ስላልሆነ እንድታቁም ነው ቤተሰብ ጋር ሄጄ የነገርኳቸው። ገባ? ይሄንን የነገሩህ እነሱ አይደል? ከዚህ ውጪ ምን ብያለሁ? እስኪ ይሄንን አላደርግም። የሩታን የእህቴን ትዳር እየበጠበጠ ነው። አው እየበጠበጥክ ያለው እኮ አንተና ማን ነው ስሙን ራሱ ማንሳት አልፈልግም። ባለፈው ራሱ ጠርቼው ምናምን በንቀት ነው ጥሎኝ ሄደው። በጣም የወረደ ካንተ የባሰ ማለት አንተ ይኸውልህ ካንተ ጋር ቢያንስ እንነጋገራለን እኮ መግባባት ነው እንጂ ያቃተን ከሱ ጋር መነጋገር ራሱ አልችልም። ይሄ ማን ነው ስሙ ጠፋብኝ፣ ብሩክ ነው ምናምን የሚሉት ሁለታችሁ ሆናችሁ የእህቴን ላይፍ ከስር መሰረቱ ምስቅልቅሉን አላወጣችሁትም። እስኪ እውነታውን ተናገር። የእህቴ ህይወት ለመበጥበጥ የእህቴ ህይወት ለመበላሸት ማን ነው ምክንያት? ተጠያቂ የሚሆነው ማን ነው? ራሷ። ያንተን ትዳር እኔ አሁን ትዳር ቢኖር አንተ ያንተን ትዳር በወሬ ምክንያት እኔ ላፈርስ እችላለሁ ወይስ አቅም የለውም ነበረ ነው ትዳር?
እኔ አንተን ትዳር አውርቼ ማፈርሰው ከሆነ አቅም የለውም ነበር ማለት ነው። ገብቶሃል አይደለ? ይኸውልህ አሁን ስለ ሩታ ትዳር ስለ ምናምን ላውራ የኔን ትዳር አንተ ማፍረስ ላችል ትችላለህ። ነገር ግን የሚስቴ ጓደኞች ግን ሊያፈርሱት ይችላሉ። አንተም ይሄንን ያረከው ገባህ? የአብርሃም ጓደኛ ነህ፣ የአብርሃም አብሮ አደግ ነህ፣ እንደ ወንድሜ ነው የሚያይኝ ብለሃል አይደል? ስለዚህ እሱን ተጠቅመህ ያቺን ይሄ እሱ እንደ ወንድሙ ስለሚያይህ ምናምን ያቺን ክፍተት ተጠቅመህ ሌላ ሴት ማምጣትና ከሩታ ጋር መበጥበጥ ያስከው ለምንድን ነው? እኔ ግራ የሚገባኝ ነገር እሱ አሁን ራሱ ነገር አንተ ምንድነው እሱ ህፃን አድርገህ ያመጣውለት ሴት ሙሉ ወደ ትዳር የሚቀየርና አይነሱ ወንድ አይደለም። በመጀመሪያ ደረጃ ይኸውልህ ልንገርህ እኮ ብዙ አይነት ሴቶች አመጣህለት። ከዛ በኋላ ከዛ መሀል የሚሆነውን መረጠና ለምሳሌ ብዙ አይነት ሴቶች ስትል ስንት አይነት ሴት አመጣውለት? እናንተ ግን ዝም ሙሉ በውሸት የተመሰረተ እንትን ነው እንደምታወሩት እንዳለ ሁላችሁም ስንት አይነት ሴት አመጣውለት? እስኪ ንገረኝ። ይኸውልህ አሁን እንደዚህ ልልህ አይደለም። ይኸውልህ አቡሽ እኔን ከሄርሜላ ከአብርሃም ለማራራቅ የሄዳችሁበት መንገድ ብታቆሙ ይሻላል። አባቴ ጋር ሄደ ቡታጀራ ድረስ ሄደ ብዙ ነገር እንዳረክ አውቃለሁ። እኔ ይሄ ሁሉ እንድጠፋ ወይ ደግሞ ብዙ ነገር ከነሱ እንድለያይ እነሱም አንድ ላይ እንዳይሆኑ እያረጋችሁ ያላችሁት ነገር ታውቆባችኋል። ልንገር አይደለ ስማኝ፣ ልንገር አይደለ አሁን የሄርሜላና የአብርሽን አንድ አይነት መሆን ወይ ደግሞ ፍቅረኛሞች ስለሆኑ እያረጋችሁት ያለው ነገር ብታቆም ይሻላል። ማለት አንድ ላይ እንዳይሆኑ ብዙ ነገር እያረጋችሁ እንደሆነ ግልጽ ነው። ምን እህትህ እኮ ሌላ ሰው እንድታገባ ፍቃደኛ ነህ አንተ አይደል? ለምንድን ነው አሁን የሩታንና የአብርሽና የሄርሜላ ነገር እንዲበላሽ የምትፈልገው? እኔማ ፍቃደኛ ነኝ። ማለት እህቴ ሌላ ሰው አግብታ የእሷ ደስታ ሲመለስ ማየት በጣም ያስደስተኛል። እፈቅዳለሁም እደግፈዋለሁ። ያው አሁን በፋሚሊ ፊት እየተናገርኩኝ ነው ያለሁት ማለት ነው። ነገር ግን የእህቴ ፍላጎት ያ አይደለም። ተረዳኸኝ አይደል? እኔ ብፈልገውም የምትኖረው ህይወቷን እሷ ስለሆነች እሷ ያንን ነገር አልፈለገችውም። አሁንም ድረስ አብርሃምን እንደምታፈቅረው ነው የምታስበው። ገባህ አይደል? እኛም አቅርበን አውርተናታል እኮ ከዚህ በፊት ከትላንት ወዲያ ከኖቤል ጋር ሆነን ቁጭ ብለን እያንዳንዱን ነገር አውርተናታል። ገባህ? ደስታ ሽማግሌ ላካ አይደል? ከመላኩ በፊት ቀድመን እሷን አውርተናታል። ግን አይሆንም አልስማማም ስላለችው ነው በቃ ላክና እኛን አልሰማችንም። በሽማግሌ ምናልባት ከሆነ ብለን ሽማግሌ እንዲልክ አደረግ ነው። ነገር ግን ልቧ አሁንም እንዴት አይታያችሁም? ቆይ ልቧ ያለው አብርሃም ጋር ነው አሁንም። ለዛ ነው ደስታን ያልተቀበለችው እንጂ ሽማግሌ ሲመጣ ሽማግሌ ይዞ መጥቶ አክብሮ በእንደዛ አይነት መንገድ እየጠየቃት እንዴት ይሻትለው? ምንድነው እናንተ መቀባጠሩት? አንዴ ከደስታ ጋር እንድትሆን እንፈልጋለን፣ ሊያገባት እንፈልጋለን። እኛ በጣም ነው ያላችሁ ብዙ ነገር አታውሩ። እስኪ በቃ ውሸት ይብቃችሁ እንዴ! እናንተ አይደብራችሁም እንዴ? ትልልቅ ሰው ናችሁ እኮ በቃ በግድ ትዳር አለ እንዴ? በግድ አብረኸኝ ይሁን አለ እንዴ? የዛኔ እንደዛ ሲለምናት ሄርሜላ እንደዛ ስትለምናት እኔ ብዙ ጊዜ ሄጄ ስለምናት እምቢ አለች። አሁን ከአብርሽ ከሄርሜላና አብርሽ አንድ ላይ በፍቅር አንድ ላይ ሲሆኑ እንደዚህ ማንገበግባችሁ፣ አረ ይደብራል። የምር ትልቅ ሰው አይደላችሁ እንዴ እናንተ? በቃ እስኪ የራሳችሁን ህይወት ኑሩ እናንተ ራሳችሁ። እህቴ ሌላ ህይወት ላይ አይደል? ለዚህ ነበር እኮ እኔ ቤተሰብ ድረስ የሄድኩበት ምክንያት ይሄ ነው። አየህ አንተ የምታስበው ማለት ነው አሁንም ከሄርሜላ ጋር አብርሃም መጣላቱን ወይ ደግሞ መለያየቱን ነው እንጂ አሁንም አእምሮ እያሳሰበህ ያለው እያስጨነቀህ ያለው እዚህ ጋር የልጁ እናት መጎዳቷ፣ የልጁ እናት ማልቀሷ፣ መድከሟ ምናምን እየታየህ አይደለም። እናንተ ግን እንዴት ነው ሩታም እኮ ሴት ነች። ሌላ ሴት የምታሳልፈው ላይፍ ነው እያሳለፈች ያለችው። ምንም እኮ የለም። የሩታን መጎዳት የሩታን እንትን እንደዚህ ምን ብላችሁ የምታወሩት? ምን አስባችሁ ነው እንዴ? አምጣ ነው የወለደችው 9 ወር ተሸክማ። ሌላም ሴት እናትህም ያደረገችው ነው። የኔም እናት ያደረገችው ነው። አምጣ ደክማ ብዙ ስቃይ አሳልፋ፣ ያንተም እናት የሁላችንም እናት ያንተም እናት ግን አምጣ ስትወልደን ማለት ነው። ይሄ አሁን አብርሃም በሚያደርገው ነገር ውስጥ አባታችን አላረገም። አብርሃም የሚያደርገውን አንዱንም ነገር አባቶቻችን አላረጉም። ገባህ አይደል? ለዛ ነው እኛ አሁን ላይ እዚህ ቦታ ላይ የቆም ነው፣ እዚህ ቦታ ላይ የደረስ ነው። ለዛ ነው እንጂ አባቶቻችን እንደዛ አድርገው ቢሆን ኖሮ ይሄ እንደምናየው እንደ ዘመኑ ወጣቶች የማይሆን ነገር ላይ ወድቀን ወይ ደግሞ የማይሆን ቦታ ላይ ነበር የምንሆነው። ገባህ አይደል? አሁንም ደግሞ ልዑሌ የማይሆን ቦታ ላይ ሲያድግ እንዳይወድቅ በአባት ማደግ አለበት። ተረዳይ? ልጅ በአባት እየተገራ እንትን እያለ ሲያድግ እየተቆነጠጠ ሲያድግ
ስነ ስርዓቱን ይዞ ነው የሚያድገው። ነገር ግን ያለ አባት ያደገ ልጅ እንዴት ነው በእንጀራ አባት የሚያድገው? ይሄ ልጅ በእንጀራ አባት አደገ ማለት እኮ የማይሆን ነገር ውስጥ ወደቀ ማለት። ለልጁ አታስቡም? ይሄን ነገር ማስተካከል የነበረበት ሩታ ነው። ለሩታ እየመጣችሁ ህይወቷንም እያበላሻችሁ ሌላ ነገር ውስጥ ለሩታ አታስቡ። ችግር የለውም። ለሩታ ማሰብ አይደለም አስበን ደክሞን ነው። እሷ መረዳት ገብቷል። ይኸውልህ አቤል መወሻሸት ምናምን አይደለም። ይኸውልህ ሩታ የሚያስብላትም ሰው አጠገቧ የሚያስቀብትላትም ሰው የምታቅና አይነት ሰው አይደለችም። ገብቷል አይደል? ይሄ ደግሞ እኔ አንተ ምናልባት ወንድሟ ቤተሰቧ ልትሆን ትችላለህ። እኔ ደግሞ እንደ ወንድሟ ከወንድሟም በላይ ሆኜ ከሷ ጋር ብዙ ችግሮችን አሳልፌያለሁ እያልኩ ነው። ስለዚህ ጠንቅቄ አውቃታለሁ። ገብቷል አይደል? ብዙ ችግር እንዳሳለፈ ግን አይደለም እየሆንክ ያለው ነው። እየሆንክ አይደለም። ለምን እንደዚህ ሆንክ ብለህ ራሱ አልጠየቀኝም። ጠይቀኝ አይደለም ለምን ከሩታ እንደዚህ ሆንክ፣ ከሩታ ለምን እንደዚህ ተለያይ። ይኸውልህ ሩታ ማለት እኔ አላወራም። በቃ ተው አታወራ። አሁን የለም ምን ልል እንደመጣሁ ታውቃለህ? አባቴን ሄዳችሁ ቡታጀራ ድረስ ሄዳችሁ እንዳወራችሁ ታውቃለሁ። ከእኔ ከሄርሜላ ከአብርሽ ለማለያየት ብዙ ነገር እያደረጋችሁ እንደሆነ አውቃለሁ። አሁን ላይ ደስተኛ ስንሆን እኔም ሄርሜላም አብርሽም ደስተኛ ስንሆን ቀንታችሁ ምን ምንም አድርጋችሁ ማህላቅም ሄዳችሁ ቡታጀራ እንዳወራችሁ ፋዘርን እንዳወራው አውቄያለሁ። አንተም ሆነ ሌላም ሰው። ስለዚህ እኔን ከብዙ ነገር ለማራቅ ከብዙ ሰው ለማጣላት ብዙ ነገር እንዳረጋችሁ አውቃለሁ። ስለዚህ አባት የለም ማለት ነው። አሳክተነዋል ሳይሆን ይሁን ተመልሻለሁ። ከልጅ በላይ ደግሞ አባት ማንንም ሊያምን አይችልም። ገብቷል? አንተ ብዙ ነገር ሄደ ስለ ሩታ፣ ስለ አብርሽ፣ ስለ ሄርሜላ፣ ስለኔ ብዙ ነገር አውርተዋል አባቴ። እኔም ከብዙ ነገር ለማራቅ ከምንም ነገር እንድጠፋ ግን ደግሞ ከአባት አይመነኝም ይኸውልህ ምናልባት እንደ አባት ሊቆጣኝ ይችላል። ለምን እንደዚህ ያደረክ ለምን እንደዚህ ሊለኝ ይችላል። ልክ ነው፣ አባት ነው። ግን ደግሞ ያለውን ነገር አስረድቼ እሱ ራሱ ተረድቶ በቃ እንደዚህ ከሆነ እሺ ብሎኝ ነው እንደገና ተመልሼ የመጣሁት። ልክ እንደናንተ ሐሳብ ቢሆን ከምንም ነገር ጠፍቼ እንድቀር ነበረ። ገብቷል አይደል አቡሽ? ይሄ የኛ የወጣቶች ነገር ነው አይደል? እኛ ራስ በራሳችን አውርተን ምን ፈታው ነገር ነበረ። ቤተሰብ ድረስ እስከመሄድ ድረስ አንተ እንደዛ ሄደ ስታስፈራራኝ ብዙ ነገር ስታረግ ቤተሰብ ጋር ሄጄ የሆነ ነገር ማድረግ ግን አንተ ካንተ ጋር ከዚህ በኋላም ለሚፈጠሩ ችግሮች ቤተሰብ እንዳያዝንብን እኔ ማንም ትልቅ ሰው እንዲያዝንብኝ ስለማልፈልግ ቀድሜ ለቤተሰብ ሐሳውቄ ቤተሰብህ መክሮ የምትመለስ አይነት ሰው ከሆንክ እንድትመለስ፣ አይ የምትል አይነት ሰው ደግሞ ከሆንክ የቤተሰብ ምክር ደግሞ የማይመልስ አይነት ሰው ከሆንክ ደግሞ አንተ ላይ ለሚፈጠረው ነገር ቤተሰብህ እንዲያውቅ እኛንም ነገ እንዳያዝንብን መጀመሪያ ሄደን እንደነገርናቸው በደንብ እንዲያውቁ ነው እዛ ሄደን የነገርናቸው። ገባህ አይደል? ነገም ደግሞ እማታርፍ ከሆነ ከዚህ በኋላ ሲጀመር ቤተሰብህ ጋር የሚወስደን ምንም አይነት ምክንያት የለም። ተረዳኸኝ? ቤተሰብህ ጋር ሄደን ነግረናቸዋል። ከዚህ በኋላ ካንተ ጋር ነው ችግራችን የሚሆነው ማለት ነው። ምን ልታረጉ? ቤተሰብ ጋር ካልሄዳችሁ እኔ ላይ ምን ልታረጉ? እሱን የምታየው ይሆናል። ግን አሁን እኔ የእህቴን ህይወት እኔ ማስተካከል ባለብኝ መንገድ አስተካክለዋል። ነገር ግን አይ አልወጣም የምትሉ ከሆነና እኔ የሆነ አንድ ነገር ባስተካከል ቁጥር እናንተ ሁለት ነገር የምታበላሹብኝ ከሆነ ዛሬም ነገም ማለት ነው ከባድ ነገር ነው የሚፈጠረው። የእህቴን ህይወት ከእህቴ ህይወት ውጡ ምናምን ትላለህ እንዴ? መች ገባንና ነው እንዴ? አንተ ናችሁ እኮ አሁን የሆነ ነገር እየዘበራረቃችሁ እየመጣችሁ ሌላ ነገር እየፈጠራችሁ ያላችሁት። ገብቷል አይደለም? ይሄ አሁን ይብቃ በቃ። እና የእህቴ ህይወት ገብታችሁ አታበላሹ ምናምን በቃ ያለፈ ነገር እዛው ላይ ናችሁ እንዴ? ልንገርህ አሁን የለም አንተ ለአብርሃም የምትበጀው አይነት ጓደኛ ስላልሆን ከአብርሃም ህይወት ውጣ። እኔ አብርሃምና ሩታን እንደ በፊቱ መልሳቸዋለሁ። በቃ ጭንቅላታችሁ ምንድነው እናንተ? አብርሃም አይፈልጋትም በቃ ሳይፈልጋ ቀርቶ አይደለም። እናንተ በምታስመስሉ ሰዎች ስለተከበበ አልፈለጋትም። በግድ እንትን አለ ትዳር አለ እንዴ? አቃጥላ ደፋችሁ። ልጁ ስላልሞተ ነው። ብዙ ነገር ሲለምናት ብዙ ነገር ሲያደርግ ምንም ነገር አልሰማትም። እሷን ካረጋት በላይ ምንም ነገር አላረገችውም። ገባህ አይደል? ጥቂቱን አላረገችውም እሷ ላይ ያረገባት ነገር ግን አንተ ብትሆን ጠፍጥፈ ነበር ሚስትህን እንደዚህ ስትታረግብን እንትምትለው እንደዚህ እየመጣ የሆነ ነገር ያለችው በጥፊ እየመታችው አስተዋይ ሴት ስለሆነች እንጂ እሱ ያረገባት ነገር እሷ ለመጨከንና ለመቁረጥ ከበቂ በላይ ነበር። ነገር ግን የምታስተውልና ብልህ የሆነች ሴት ስለሆነች
ከብልህ ሴትነት በተጨማሪ ብልህ እናት ስለሆነች ለልጇ ለወደፊት ህይወት ስለምታስብ ነው አሁን ራሷን ዝቅ አድርጋ እዚህ ጋር ይቅርታ እየጠየቀችውና እንደምታፈቅረው እየነገረችው ያለች። ነገር ግን እሱ አንድ ነገር ብቻ ልናገርህና ልጨርስ። ይኸውልህ ምን እንደሆነ ታውቃለህ አቡሽ? አንድ ፍቅረኛሞች ሲሆኑ እንደዚህ ከሆንክ ማለት አብርሽና ሄርሜላ ፍቅረኛሞች ሲሆኑ እንደዚህ ከሆናችሁ አሁን ደግሞ ሲጋቡ በቅርቡ ሲጋቡ ሰርጉን ስታይ ምን ሊፈጠር እንደሆነ አሰብኩት። ገብቷል አይደለ? አንተም ሆነ ማንኛውም ሰው ይሁን የምሬ ነው። በቅርቡ ትንሽ ነገር ምን ከባድ ነገር ጠብቅ በአብርሽና በሄርሜላ ነገር። እኔ ልንገርህ፣ እኔ አጠገባቸው ነኝ አይደል? እኔ ብዙ ነገር የማውቀው ነገር ስላለ በትልቅ ፕሮግራም በትልቅ ነገር ትጠራላችሁ። የዛኔ አብርሽና ሄርሜላ ሲጋቡ ሱፍ ለብሰው ቬሎ ለብሳ አንድ ላይ ሲሆኑ ምን እንደምትሆን የዛኔ እናያለን። አንተ ገና ፍቅረኛሞች ሲሆኑ እንደዚህ ሆነ ቤተሰብ ጋር የኔ አባት ጋር ሄደ ቡታጀራ ድረስ ሄደ እንደዚህ ከሆንክ ሲጋቡ ደግሞ ምን ልትሆን እንደምችል እናያለን። አሁን ምንም ልልህ አልችልም። አብርሽና ሄርሜላ አንድ ላይ ሆነው ሱፍና ቬሎ ለብሰው አንድ ላይ ሲመጡ የሚፈጠረው ነገር አብረታ ነው። ችግር የለውም ይልበሱ ምንም ይባሉ ነገር ግን ማለት ነው እኔ አንድ ነገር አስረግጬ የምነግርህ ዛሬ ላይ በአንተ ግፊትና አንተን በመሰሉ ሰዎች ግፊት ሩታም ደስታን ብታገባው አብርሃምም ሄርሜላም ቢያገባት ነገ ላይ ግን ሁለቱ መመለሳቸው አይቀርም። የሚጎዱት ሄርሜላና ደስታ ናቸው። ይሄ ነገር እንዳይፈጠር ነው እኔ እንትን እያልኩ ያለሁት። የማይገባችሁ ናችሁ ግን ሁላችሁ እየነገርኳችሁ። አሁን ይኸውልህ ልንገርህ፣ ሄርሜላና አብርሽ ተዋደዋል፣ ተፋቅረዋል። አሁን በቅርቡ ስማኝ፣ እየሰማኝ ነው አቡሽ? ስማኛ፣ ይኸውልህ ያንተን ሐሳብ ብቻ ተናግረህ ብቻ መሄድ ተገቢ አይደለም። ይኸውልህ እሺ፣ እኔ አሁን እንደፈለግ ትሄዳለህ። በቅርቡ ጠብቅ። ተፋቅረዋል፣ አብርሽና ሄርሜላ ተዋደዋል። እሺ፣ እሱን ታያለህ። ትንሽ ቀን እኔ ነኝ የማውቀው አይደለ? ስለ አብርሽና ስለ ሄርሜላ ያለውን ነገር ቀድሜ ልንገርህ። አንተ እኔ አብርሽና ሄርሜላን ሲፋቀሩ ደስ ብሎኝ የስ ስል ቤተሰቤ ጋር አባቴ ጋር ሄደ እንዳወራው፣ አሁን ደግሞ ሲጋቡ በቅርቡ ሲጋቡ ምን ሊፈጠር እንደምችል አብረን እናያለን። ከዚህ በኋላ ምንም ልልህ አልችልም። መሄድ ትችላለህ።